ሰላም ሰላም ውዶችዬ እንዴት አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ናችሁ? እንኳን አደረሳችሁ ለእናታችን ለቅድስት ኪዳነ ምሕረት እንኳን አደረሳችሁ ብያለሁ። ሁላችሁንም ሰላም 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 ብያለሁ። እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ሰላም እንደሆናችሁ ተስፋ አደርጋለሁ። እንዴት ነበር ቦዬ? እንዴት አለፈ? በዓል እንዴት ነበር? በር በር ቲጂዬ እንኳን ደህና መጣሽ። እንኳን ደህና መጣሽ። ሁላችሁንም እንኳን አደረሳችሁ ብያለሁ። ፀሐይ ዘመድ ዩቱብ ሃይሚ ዩቱብ ሁላችሁም እንኳን ሰላም መጣችሁልኝ። ስለመጣችሁ በእውነት ደስ ብሎኛል። እውነት ለመናገር እንዴት ናችሁ? ነይማ ሰላማችሁ ብዝት ይበልልኝ። መዲ ዩቱብ ቆንጆ አመሰግናለሁ። በር አለ አይደለ? እሙሱስ እንኳን ደህና መጣሽልኝ። ልጆች እንኳን ደህና መጣችሁላችሁንም ከልብ አመሰግናለሁ። መልካምነት ለራስ ነው። እንኳን ደህና መጣችሁ። ኦ እንኳን አደረሳችሁ ብላለች። እንኳን አደረሰን፣ እንኳን አደረሰን። የዛሬ ዓመት ደግሞ እግዚአብሔር አምላክ በሰላም ለሀገራችን አብቅቶን በሀገራችን ሁላችንም በየሃይማኖታችን በዓላችንን እንድናከብር እግዚአብሔር አምላክ መልካም ፈቃዱ ይሁን። አሜን። ቤቲ ህይወት በር እያሉ ነው። ሀና የማርያም ልጅ ሰላማችሁ ብዝት ይበልልኝ ውዶችዬ፣ ሁላችሁንም ከልብ አመሰግናለሁ። ቀቢኝ ፍኖትዬ፣ እሺ ቀባሻለሁ፣ ግን እንዴት እንደምቀባሽ ታውቂያለሽ? አሁን አይደለም የምቀባሽ፣ የሆነ ሰው እዚህ ጋር ከተሰቀለልኝ ከዛ በኋላ ቀባሻለሁ። መሰረት አመሰግናለሁ ውዶችዬ። ኪያይቱ በር እቀባችኋለሁ። ያልተቀባችሁ እቀባችኋለሁ። እሺ ውዶችዬ። ህይወት ቅባት የለሽም እንዴ? አንቺ እኮ አለሽ አይደለ? በር ኤልሳ ወለጋይቱ አህለን ገነቲቱ የልጆቿን ናፋቂ እንኳን ደህና መጣችሁልኝ ውዶችዬ። ሁላችሁንም ከልብ አመሰግናለሁ ስለመጣችሁ። በር አለ አይደለ? ህይወት ፒያሳዋ ሰላም ሰላም፣ እንኳን ደህና መጣሽ። ሰላም ሁላችሁንም ሰላም ብያችኋለሁ። ሰላማችሁ በክርስቶስ ብዝት ይበልልኝ። ሊንክ ልላክ ወይስ ምንድን ነው? ደግሞ ምንድን ነው የላኩት? ወይ ፈጣሪ
ደንበል ዩቱበር ቡሄ አማኑ ወይ ሊንክ ልላክላችሁና ነው ተሰቀሉሽ። ሪታ ሱሱ 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 ሰላም ሰላም ኑ ተሰቀሉ። ኑማ ኑማ ኑ ወዶችዬ ነው። በር እያለች ነው። ሰላም ነኝ ወለየዋ። ሰላም ወለየዋ። እንኳን ደህና መጣሽ ርችዬ። ርችዬ ሳቂታዋ ሰላማዊት ቲዩብ ሰላምዬ እንኳን ደህና መጣሽ የኔ ውድ። እሙ መሐመድ እንኳን ደህና መጣችሁ። ሁላችሁንም እንኳን ደህና መጣችሁ ብያለሁ። የሚመቻችሁ ካላችሁ ሊንክ አስቀምጬላችኋለሁ። ኑ ብቅ በሉ። በር ሀገሬ በር ላይ የሚል እንኳን ደህና መጣሽ ውዴ። ወይኔ ጉዴ! ከመጀመሪያ ዛና አለ ዌልካም ብለናል። እንኳን ደህና መጣሽ። እንኳን በሰላም መጣሽ። ፍኖቴ አዛን እያለ ነው። እሺ እመጣለሁ። እሺ ችግር የለውም ውዴ። እኔም አሞኛል። እሞ ሀይባይቱ እኔም አሞኛል። አይዞሽ የኔ ቆንጆ ነኝ መመኝ። ምን ነው ውዴ? አይዞሽ አይዞሽ አይዞሽ። ፀሐይቱ ባለው ነው። እሺ ችግር የለውም። መሬም ወለየዋ ዩቱብ ሁላችሁንም ከልብ አመሰግናለሁ። እንኳን ደህና መጣችሁልኝ ወደ ፍኖተ ላሊበላ የዩቱብ ቻናል ተከታታይ እንኳን ደህና መጣችሁ። እንኳን አደረሳችሁ። ደግሞ ያው እንግዲህ አዲሱ ዓመትም እየቀረበ ነው፣ እየመጣ ነው። አዲሱ ዓመት አዲስ ተስፋ ሰላም ያለው ነገር ሰላም ሀገራችን ህዝባችን ኢትዮጵያ ሰላም የምትሆንበት አዲስ ዓመት ይሆንልናል ብዬ ተስፋ አደርጋለሁ። መቅዲ መሲ ሀበሻ ሚዲያ ሁላችሁንም ከልብ አመሰግናለሁ። ስለመጣችሁ ደስ ብሎኛል። ራቢያቱ እንኳን ደህና መጣችሁ ውዶች። የሚመቻችሁ ተሰቀሉ ተሰቀሉ። እኔ ጋርም አዛን ብሏል።
ሰላም ሰላም፣ የተወደዳችሁ የተከበራችሁ ወንድሞቼ እንዴት ናችሁ? እንዴት ዋላችሁ? እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ። ቤት የነበረ አዛን እያለ ስለነበረ ነው። ይኩነትዬ እንዴት ነሽ? ደህና ነሽ? ኩነት እስክትመጣ እኔ ኮሜንት አነባለሁ ማለት ነው። ርዕሱን እስክትነግረኝ ሳላየው በረካ ዩቲዩብ ምናለት እኔ ኢንሻአላህ ሀገር ለመግባት ከዛም ገብቼ መንታዎቹ ልጅ ጀሊሉ መንታዎቹን ጀሊሉ ወፍቀኝ እያለ ሀሳብ ማሳደግ ይቀጥላል። ህይወትን መኖር ዳሽራ በመነጽር ያየች ነው። እናመሰግናለን በረካዬ። ኮሜንት ካለ አነባለሁ ማለት ነው። ተመጣ እንኳን ደህና መጣሽልኝ ውዴ። እኔ ጋር ማዛን እያለ ነበረ። ለዛ ነው ሳይለንት ያደረኩት። ስለመጣሽ እጅግ በጣም አመሰግናለሁ። ሁላችሁንም ከልብ ነው የማመሰግነው። በእውነት ክበሩልኝ ውዶችዬ። የሚመቻችሁ ካላችሁ ተሰቀሉ። ያው ርዕሴ ምንድነው መሰለሽ? በ2015 በአዲሱ ዓመት አዲስ ተስፋ ምንድነው የምታረጉት? ያሰባችሁት ምንድነው? እቅዳችሁስ ምንድነው? አካፍሉኝ እስቲ ነው የሚለው። አሪፍ ሀሳብ ነው የሆነ ያላሰብነውም እንድናስብ ያሰብነውም ደግሞ እንዲሳካልን እግዚአብሔር ፍቃድ ይሁንልን። አሜን። እኔ በበኩሌ 2015 እንደ ፈጣሪ ፍቃድ ማለት ነው እንደ እግዚአብሔር ፍቃድ አገር ይገባለሁ፣ ቤተሰቦቼ ነው ያለው። ከምንም በላይ ግን እናቴ ነው ያለው። እናቴ ናፍቀኛለችና ከምንም በላይ እናቴ ነው ያለው። ከዛ እኔ 2015 ሀገሬ ከገባሁ በመጀመሪያ እናቴን የቤተሰቦችን ናፍቆት ከጨረስኩ በኋላ እንደ እግዚአብሔር ፍቃድ ገዳም እሄዳለሁ፣ ንስሐ እገባለሁ። ከኔ ቆሽሻለሁ እና ታጥቤ ከ5 ዓመት ደግሞ የራሴን ህይወት እቀጥላለሁ ብዬ አስቤያለሁ። እንደ እግዚአብሔር ፍቃድ የራሴ የሆነ ስራዬን በመጀመር ስራዬን በመስራት ይቀጥላል ማለት ነው። የሚሰራው ስራ ግን ገና አልታሰበለትም። ምክንያቱም የሀገራችን ጉዳይ እያሳሰበንም ስለሆነ ሀገራችን ገብተን ያለውን ነገር አይተን የትኛው ይሻላል፣ የትኛው ብንሰራ ውጤታማ ይሆናል የሚለውን ገና ከሀገር ገብተን አይተን ነው እንጂ እዚሁን ባሰብነውና እዛ ያለው በተግባር ሄደን የምናየው ልዩነት ስለሚኖረው እዚህ ጋር ይህን እሰራለሁ ብሎ ማሰብ ለእኔ ይከብደኛል። ምክንያቱም ከሀገር ከእንትን ካልኩኝ ብቆይም ሁኔታዎቹ በየጊዜው እየተቀያየሩ ስለሚመጡ ለመወሰን በስደት ላይ ሆነሽ አገር ቤት ምኞት ቢኖርሽም ግን ለመወሰን ይከብዳል። ምኞት ይኖራል፣ ነገር ግን ለመወሰን ደግሞ ይከብዳል። አዎ፣ ግን ምኞት አይከለከልም። ያው ችግር የለውም ብትመኝም እግዚአብሔር ደግሞ ምኞትሽን ሀሳብሽን ያሳካልሻልና ምኞት አይከለከልም። ያው ብዙ ነገር ተመኝተናል፣ ግን ያው እሱ ሲፈቅደው ብቻ ነው የሚሳካልን አይደለ? ሁሉም ነገር እና ያው ምኞት አይከለከልም። የሰው ልጅ ተስፋ ከሌለው ደግሞ እኔ ምኞቴ ላካፍላችሁ። ምኞቴን እዚህ እንዳልኳችሁ ከገዳም መልስ የራሴን ህይወት የራሴን ስራ ጀምራለሁ። የምሰራውም ደግሞ እንደዚህ እዚህ ሀገር መጥቼ የለመድኳቸውን የምግብ አይነቶች እንደገና ደግሞ በእጅ ስራ እንደዚህ ዳንቴል ምናምን እንደዚህ እነሱን እየሰራው የራሴን ህይወት እንትናለሁ እመራለሁ። ምግብ መስራት በተለይ እነዚህ ሀላውያ ነገሮች እንደዚህ ብስኩት የካቸኮች ነገሮች ለመስራት ደስ ይለኛል። ያኔ አጠቃላይ ምግብ መስራት ደስ ይለኛል እና እነሱ ነገሮች በመስራት ከዛ ቀጥዬ ደግሞ ዩቲዩብን ሰርቼ ዩቲዩብን ደግሞ የከፈትኩበት የራሱ የሆነ ዓላማ አለው። ከኔ በታች ያሉትን መስራት እየፈለጉ ደግሞ ለመስራት የሚያነሳሳቸው ሰዎች አሉና እነሱን በማበረታታት በየሌላቸውን በማገዝ እንደዚህ ያደረኩት ህይወቴን እመራለሁ ብያለሁ። እንደ ፈጣሪ ፍቃድ የሰው ልጅ ቢያስብም እግዚአብሔር ነው የሚያሳካውና እግዚአብሔር ደግሞ መልካም ነገር ካሰብን ሲዘገይም መሳካት አይቀርም።
ለሁላችንም ያሰብነውን ያሳካልን። እውነት ነው የኔ ወዳ እግዚአብሔር ሀሳብሽን እግዚአብሔር አምላክ ያሳካልሽ። የሁላችንም ሀሳብ ምኞት ያሳካልን። እኔ ብቻ ነኝ እል ነበረ በነገራችን ላይ መንታ ልጅ የምፈልገውና ለካ ብዙ ጓደኞች አሉኝ። እዚህ ኮሜንት ላይ እኮ በስመ አብ ይስጣችሁ፣ መንታ መንታውን ይስጣችሁ ፈጣሪ። የዛሬው ኧረ ተው ግን ፕሮግራም ምርቃንም ምናምን አለበት። ያው ምርቃን እንኳን ባልችልም ያው የምችለውን ያው ይስጣችሁ ምናምን የሚለውን እመርቃችኋለሁ ማለት ነው። ተው ግን መንታውን የምትለው ግን ማለት ነው። እኔ እኮ እውነታውን ልንገራችሁ መንታ እህቶች አሉኝ እኔ ያሳደግኳቸው ማለት ነው። እሺ እና 2000 አይደለም በ99 ነው የተወለዱ። እነዛ መንታ እህቶቼ ሁለቱም እህት ናቸው ሴቶች ናቸው እና አስተዳደጋቸው በጣም ይከብድ ነበረ። ኢኮኖሚ እግዚአብሔር ይመስገን ገጠር አይከብድም። ኢኮኖሚ አላቸው። ወተትም አለ፣ አጥሚት እንደዚህ ሙቃም አጃ ምናምን አለ። አጃ ይገዛል። ደግሞ በተለያየ ደግሞ ገብስ ይፈተጋል። እንደዚህ ነገር ይዘጋጅላቸዋል። የባቄላ በቆሎ ምናምን እየተዘጋጀላቸው ግን አድገዋል። ግን እናቴ ራሷን ጎርታ ነበረ። ያኔ እናት መቼም ታውቃላችሁ እናት ለልጆቿ ነው የምታስቀድምና ስታጠባ በጀርባዋ ተኝታ ነው ሁለቱን እንደዚህ ታጠባለች። በምታጠባ ሰዓት ደግሞ ይደክማታል። እና መንታ ልጅ ማሳደግ እኮ እናንተ ጊዜ ለመሻማት ብላችሁ ነው፣ ግን እኮ ያደክማል። ያኔ እኔ ራሴ ደክሜባቸዋለሁ። እግዚአብሔር ይመስገን ዛሬ ላይ እነሱን ባየሁ ቁጥር ተስፋ አለኝ። እየተማሩልኝ ነው። እግዚአብሔር ይመስገን ልፋቴን ቆጥሮልኛል። ግን በሰዓቱ ያደክም ነበረ። እኔ ራሱ አንዷን ልጅ ሳዝል አንዷን ልጅ በእጅ ታቀፍና እይዛታለሁ። እነሱ አረም ምናምን ሲሄዱ እናቴ እንደዚህ እህል ውሃ ስታዘጋጅ የጠላ ምናምን ስታዘጋጅ አንዷን አዝልና በጀርባዬ አንዷን ደግሞ ታቀፋት ነበረ። የዛኔ ትክሼን ያመኝ ነበረ። ግን እኔ ራሴ እናቴን ላለማሳቀቅ አለቅሳለሁ በውስጤ እንጂ አልነግራትም ነበር እንደሚያመኝ ትክሼን ማለት ነው። ለምን እሷ አዝላ ላለመስራት ስለምፈልግ ማለት ነው። እና መንታ ልጅ እንደዚህ በምኞት ነው እንጂ በተግባር ስናየው በጣም ይከብዳል፣ እውነት ለመናገር ማለት ነው። አዎ ግን እኮ ያው የሚደክ ይመስለኛል እንዳልሽው ልክ ነሽ። ያው ያየው ነው የሚያውቀው እንጂ ቅድስትዬ እንኳን ደህና መጣሽ። ከየት ተገኘሽ? ያው ወልዶ የሚያውቅና ያየው ነው። ያው እኛ እንግዲህ ምናልባት ፍላጎታችንን ብቻ ነው እንጂ ያው ጉዳትም እንዳለው እኮ ይታወቃል። ግን ደግሞ ያው እኔ እንጃ እኔ ምኞቴ አላውቅም። ሁሌም የምፈልገው ነገር ምንድነው መንታ ልጅ እግዚአብሔር እንዲሰጠኝ ነው። ሁሌም እንግዲህ ያው እግዚአብሔር የፈቀደ ሁሉም ይሆናል እና ሁላችሁንም እግዚአብሔር የልባችሁን መሻት ይሙላላችሁ፣ ሀሳባችሁን ያሳካላችሁ። እውነት ከስደት ወደ ሀገራችን ገብተን በቃ እኔ እንጃ ደስተኛ ሆነን የምንኖር ያድርገን። በተለይ የአረብ ሀገር ሴቶች በጣም በሰው ሀገር ጉልበታችን ጨርሰን ብዙ መስዋዕትነትን ከፍለን ምናምን ነገር እና ይሄ ሳይሆን መጨረሻችን እግዚአብሔር ያሳምርልን፣ ወደፊት የምንኖረውን ነገር እግዚአብሔር ያስተካክልልን ነው የሚባለው። እና ተወያዩ፣ ውጡ፣ ተሰቀሉ። እሱማ ልክ ነሽ። ያው ሲያድጉ በጣም ከባድ ነው እንዳልሽው። እኔ ግን መንታ ልጅ ስጠኝ ሳይሆን የምፈልገው ወንድ ልጅ ስጠኝ። እንዴ በጣም ብዙ ናቸው። እሙሱሱ ራሱ በረካ እኔም መንታ ልጅ ወዳለሁ አላህ ይወፍቀኝ ብላለች ማለት ነው። ከዛ ሱሱይቱ ኧረ እሙ ሱሱ ደገመችው። እኔ ግን እፈራለሁ አላህ ይወፍቃችሁ ይወፍቀን ብላለች ማለት ነው። አሚን 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 ብለናል። ላይክ ሸር የኔዋ ቅድስትዬ የኔ ቆንጆ እንኳን ደህና መጣሽልኝ የኔ ውድ አመሰግናለሁ። ላይክ ሸር ጠፍተሻል አንቺ ቀለም የለሽም እንዴ እስከዛሬ ግን? ወይኔ ነይ እስቲ ተሰቀይ። ኧረ ዛሬ ግን ምንድነው ሰዎቹ የት ሄደው ነው? የሉም እኮ። ኧረ ወይኔ ምን ይሻለኛል?
ተጫዋች ማሬ አውሪ በርዕሱ ላይ አውሪ። ከፍበልና ማለት ነው ሀሳባችን ፈትፍቺ በቃ ደስ አይከረከርምና ያለሽን ነገር ገበር ፈትፍቺ። አድርጉ። ችግር የለውም በኔ ጋር ደስ የተመቸሽን ፈትፍቺ። እኔ መጀመሪያ ልጄ ወንድ ልጅ ቢሆን ነው ደስ የሚለኝ። ምክንያቱም ወንድሞቼ ሁለት ብቻ ናቸውና አንድም ራሱን ችሏል እንግዲህ፣ አንዱም ደግሞ ገና የኔ ታናሽ ነው። አይኑን እያየሁት ነው። አይ ፈጣሪ ያሳድገው፣ ለቁም ነገር ያብቃልን። ተጫወቱ ፍቅር ከፍ በሉና ተጫወቱ። መቼም ይህ ሁሉ ሰው እያለ ቤት መቀዝቀዝ የለበትም። እውነት ተጫወቱ። ሪች የት ሄዳ ነው ዛሬ? ሪች ሪታን የበላጅ ምንፈልግ እውነት ሪታን የበላጅ አልጮህ አለ። አውራ አንቺ ምን ትመኛለሽ ፍኖተ? እኔ እግዚአብሔር አምላክ ቅዱስ ፍቃዱ ከሆነልኝ ያው ምኞቴ ምንድነው? በመጀመሪያ እግዚአብሔር አምላክ በሰላም ለሀገራችን ያብቃን። ሁላችንም፣ እኔ ብቻ ሳልሆን ሁላችንም ከቤተሰቦቻችን ጋር ቤተሰቦቻችን በሰላም ያገናኘን። አሜን። ከዛ በመቀጠል እኔ እቅዴ ምንድነው? እግዚአብሔር ከፈቀደልኝና ካሳካልኝ የራሴ የሆነ ትንሽዬ ነገር በአዲሱ ዓመት ትንሽ ነገር መስራት ጀምሬ የራሴ የሆነ ነገር ሱቅ ሊሆን ይችላል፣ የሆነ ነገር ብቻ እኔ ውዬ የምገባበት በራሴ። ከዛ በኋላ ደግሞ አግብቶ መውለድ ቤተሰቦችን ማስደሰት፣ እኔ ደስተኛ ሁኜ መኖር፣ ከኔ ያነሱትን ሰዎች መርዳት፣ በቃ እንደዛ ማድረግ ነው የምፈልገው። እግዚአብሔር ሀሳቤን ካሳካልኝ። እንግዲህ እግዚአብሔር ያሳካልሽ፣ የልብሽን መሻት እግዚአብሔር ሆነ ያደርግልሽ። ግን ማለት ነው የሰርጓን ነገር እንዳትረሽን። አረ ምንም ችግር የለውም። በላይቭ ነው፣ ቀጥታ ላይቭ ስርጭት ነው ማሰራጭላችሁ። ብቻ እናንተ ያን ጊዜ ሁላችሁም በቪዲዮ ገብታችሁ ብቻ በቃ ምን ነበር የሚባለው? ብር አምባ ሰበረለው ትላላችሁ። ችግር እንወጣለን። እንግዲህ አንድ በጉጉት የምንጠብቀው አንድ ነገር አለን። በሉ ምንድን ነው? ሰርግ ነው። ያንቺ ሰርግ ምንድን ነው ማለት እንዴ? እሱማ ሁላችሁም ተጠርታችኋል አልኩሽ። ሁላችሁም ናችሁ የምትጠሩት። አንድ ሰው አይቀርም። አንድ ሰው እንዲያው ብችል ማለት ነው። እኔ አበባ በታይ በሆን ደስ ባይለኝ ነበር፣ ግን አይን አውጣ ባትይኝ ማለት ነው። ከደረስሽ እኮ ችግር የለም። ዋናው ቀድሞ መገኘት ነው። እኔማ እንግዲህ በህልሜም ቢሆን ሳልመጣ አልቀርም። ወይ በህልምሽ እኮ ለራስሽ ብቻ ነው የምታየው። ምን ሆነሽ ነው? እኔ እንዴት አይሻለሁ? ቀድሞ ለመገኘት ነው። ችግር የለም። ለዛ ያደርሳል። አሚን አሚን። ባሉም ኦሪጂናል ባል ይሆን፣ የኦንላይን ሳይሆን የኦሪጂናሉን ነው የሚፈልገው። እንግዲህ ኦሪጂናሉም ቢሆንም እኮ ያው ኦሪጂናል መሆን ካልቻለ ትርጉም የለውም። ኦሪጂናልም ራሱ በተግባር ካልሆነ ዝም ብሎ ባፍ ብቻ ነው ኦሪጂናል ላይ ቢል ትርጉም የለውም። ከፈተና ከወደቀ ተስፋ የሌለው ነገር ምን ይሰራል? በዚህ ኑሮ ውድነት ሁለት ጊዜ እንዲያስደግሰን ብለና እኛታደም አይ በነገራችን ላይ በአሁኑ ጊዜ ያው እኛ ሰዎች ስለሆን መቼም ሰዎች ያው የሰው ልጅ ተስፋ አንዳንድ ጊዜ ተስፋ አይቆርጥም። ወይም ደግሞ የሆነ ቀን ቢከፋው የሆነ ቀን ብንከፋ የሆነ ቀን ደግሞ የምንደሰትበት ነገር አለ እንጂ ግን አንዳንድ ጊዜ ህይወት ተስፋም ታስቆርጣለች፣ ደግሞ ተስፋም ትቀጥላለች።
በሁለቱም እንትን አቅጣጫ ስናስበው ፍቅር ክክክክ ይሳካል ይሳካል ብዬ ተስፋ አደርጋለሁ። ይሳካል በደንብ ይሳካል እንዴ? አ- ይሳካል ይሳካል። ፈጣሪ እግዚአብሔር እኮ መልካሙን ነገር ይዘገያል እንጂ ሳያሳካ አይቀርም። ግን እንደኛ እንደ ሰዎች እውነት እኩል አይደለም። ፈጣሪ እውነት እሱ ነው። ላሳካ እና ግን ማለት ነው ወደ ቁም ነገር ስንመጣ አሁን በዚህ ሰዓት ማለት ነው ድግስ መደገስ ጥሩ ነው ብላችሁ ታስባላችሁ? ወይ ድግስ አንቺዬዋ፣ የምን ድግስ አመጣሽብኝ ደግሞ? ራ ወደዛ ሄድልኝ። ታዲያ እኔም ለአንተ ሆናለሁ አንቺም ለእኔ ትሆኛለሽ። ግባን ግቢ ነው እንዴ? አይ ድግስ ያን ያክል ድግስ አስፈላጊ ነው ብዬ አላስብም። እሱ እኮ ድግስ ለመደገስ የግዴታ በጣም እንትን ማድረግ የለብሽም። ግን እንዴት ነው አንቺ ራስሽን የሚመጥን ነገር ከዘመዶችሽ፣ ከቤተሰቦችሽ፣ ከሱ ቤተሰቦች ጋር በቃ የሆነ ትንሽዬ ነገር አድርገሽ የግዴታ እኮ ያለሽን ነገር ዘርግፈሽ ያለሽን ነገር አሟጠሽ ሰርግ ላይ ማድረጉ እኮ ትርጉም የለውም። ምክንያቱም ሰርገኞቹ የሰርጋችን ቀን ብቻ እንጂ አብረው ነው የሚሆኑት። እድሜ ዘላለማቸውን ከኛ ጋር አይኖሩም እናቴ። አንድ ቀን ምሳ ይበላሉ፣ ላሽ ይላሉ። ስለዚህ ለምን እንደዛ ሳይሆን ያው አቅማችን እያየን በአቅማችን ሁሉን ነገር ማድረግ ያለብን እንጂ አቅማችን ከአቅማችን በላይ የሆነ ነገር ማድረግ ያለብን አይመስለኝም። ሳስበው እኔ ግን ይቅርታ አድርጉልኝና ማለት ነው ብደግስ እንኳን ሀብታም አልጠራም። እ ብደግስ እንኳን ሀብታም አልጠራም። እንዴ ለምን? አይ ሀብታም እኮ ያን ሰው ብሎ ለመሄድ ነው እንጂ ይህን ሰርታለች ጥሩ ለፍታ ሰርታለች ብሎ አይደለም በልቶ የሚወጣ። ግን ለአንቺ የምሰል እግዚአብሔር ይስጥልኝ ሊልሽ ይችላል። ነገር ግን አንድ ማለት እንደዚህ ለኔ ምን ብዬ ልንገርሽ፣ አጠቃላይ የኔ ቪዲዮዎች ማለት ነው እነሱን ሰብስበሽ ብታበይ ግን አንደኛ በራባቸው ሰዓት ትደርሻለሽ። ሁለተኛ ነገር እነሱ ያመሰግኑሻል። ያኔ አያሙሽም። ሀብታም ግን ለኔት ነው የሚመጣ። ምናልባት ለኔ ቁርጥ አልፋ ለገሌ ሰጠች፣ ለኔ ጠጅ ሳትሞላ ለገሌ ጠጅ ሞላች፣ ለገሌ ጠላ ሞልታ ለኔ ሳትሞላ ሄደች ብሎ አምቶሽ ቢወጣ ነው የሚመጣው ሀብታም። አይ ይሁን ነው አንቺዬዋ ሀበሻ አንቺን ቆርጠሽ ብትሰጪው እኮ ስም ማውጣቱን አይተውም። ግን እንደዛ ሳይሆን ለእነሱ ብለሽ ሳይሆን አንቺ መኖርም መስራትም ማድረግም ያለብሽ ለራስሽ ለህሊናሽ ብለሽ ነው እንጂ እነሱ ምን ይሉኛል ካልሽማ እኮ በጣም ከባድ ነው እውነት ለመናገር። አስበሻል? አንቺ የልብሽን የድካምሽን ደግሞ ሰርተሽ አይደክማል ስታዘጋጁ ያን ድካምሽን ሁሉ ሰርተሽ መጨረሻ ላይ የልፋትሽ ውጤት እሜት ሆኖ ስታገኙ ምን ስሜት እንደሚሰማ ከዛ ውጭ ነገር አንቺ በቃ ነው። እኔ በጣም ነው የምናደደው ማለት ከልቤ ሰርቼው ከኋላ ግን የሆነ ነገር ሲያወጡልኝ እናደዳለሁ። ለማንኛውም አንዳንድ ጊዜ አንዳንድ ምን አለ መሰለሽ አንዳንድ ጊዜ ሀበሻ አንዳንድ ጊዜ ከኔ ጭምር ከራሴ ጭምር እኛ ማድረግ የማንችለውን ነገር ሰዎች አድርገውት ስናይ በሰዎች ላይ ቀላል ይመስለናል። እኔ ግን ለምሳሌ አንቺ ያረግሽውን ነገር እኔ ሳየው ቀላል ይመስለኛል። ነገር ግን አንቺ ያረግሽውን ነገር እኔ ማድረግ አልችልም። ምክንያቱም ውስጡ ስትገቢ በጣም ይከብድሻል፣ ከባድ ሆኖ ታገኘዋለሽ። እና ያው ለወሬ ሁሉም ነገር ቀላል ነው። እኔ ጋር ድምፅ ስላለ በሳይለንት ልሆን ነው።
እሺ ተጫወቱ ጓደኞቼ። እንደደበራችሁ እኔ ኮሜንት ካለ ኮሜንት አነባለሁ። ተጫዎች ማሬ፣ እኔ ጋር ድምጽ ስላለ ነው። እሺ አውሪ። እሺ እኔም ጋር ስሰገድ ቆይቶ አሁን ነው እንትን ያለኝ አለ፣ ግን ብዙ መራቅ ያለ ነው። ኤልሳ ዩቲዩብ ምኞት አይከለከልም። ስትዮ ስማው የኤልሳ ዩቲዩብ ማለት ነው። ምኞት አይከለከልም። ሴትዮ ስማው ላበል እኔ በ2013 አይር ቅዛለሁ ብዬ ነበር አልሰተሽቅም። ኧረ እኔ ጽሑፍ አይነበበኝም፣ ይቅርታ። የአዛን ድምፅ የሚሰማችሁ ከሆነ ሚውት ላድርግ። እኔ ጋር አዛን እያለ ነው፣ እርቀት አለው እንጂ አዛን እያለ ነው። አንቺ ጋር አይሰማም፣ እኔ ጋር ግን ስለሚሰማ ነው ሳይለንት ያደረኩት። ወንድማችን ዲያቆን ኃይሌ እንኳን ሰላም መጣህልኝ። እጅግ አብዝቼ አመሰግናለሁ። አዎ ስለመጣህ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። አንተም ጠፍተሃል። ኮፒራይት ትላላችሁ። ወይኔ ጉዴ! ገኒትዩ የፕራንኩ አምባሳደር መቅድሻ ለአይኗን የፈጠጠ የት ነሽ ብላለች። እንግዲህ መቅድዬ ዛሬ አላየኋትም። የት ሄደው ነው ዛሬ? ግን ሳምሪ እኔ እውነት ለመናገር ማለት ነው ጠዋት የሳምሪን ቪዲዮ እያዳመጥኩ በኤርፎን ግማሹን እስቃለሁ፣ ግማሹን ደግሞ ይህ ፕራንክ ነው እላለሁ። አንዳንዴ ደግሞ እንትና ሪቾ ማለት ነው ቁና ቁና ትተነፍሳለች ስትል እኔ በሳቅ አንዳንዴ ደግሞ ሳምሪ ማለት ነው አንዴ እንትን ሻርፕ ትለብሳለች፣ አንዴ ታንቋል። ኧረ ሀይልዬ ቆየሁ እኮ እኔ ሞኒ ከሆንኩኝ እኮ ድሮ እናንተ ጋር እያለሁ አይደል እንዴ እኔ ሞኒ የሆንኩት? ኧረ ቆይቻለሁ። አመት አለፈኝ ሞኒ ከሆንኩኝ አመት አልፎኛል። ዩቲዩቤን መክፈል ጀምሯል። ሰርፕራይዝ ነው። ቆይቻለሁ እኮ ከእናንተ ጋር በነበርኩበት ጊዜ ነው ሞኒ የሆንኩትና አመት ምናምን አመት አለፈኝ ከሆንኩኝ። እሺ በቃ ፍኖተ አንድ በሞ እየደወሉብኝ ስለሆነ ሰርጋ ላውራና እመለሳለሁ። እሺ ማኮ ወይ ሚውት አድርግሻ እንዴ? ለማንኛውም እስቲ ከፍ በሉ እንጨዋወት ማለት ነው። እሷ ሚውት አድርጋለች። የበሩ ምልክት ተነስቶ ነው ይሆን የለም ብሏል።
ከላይ ያለ ፒን አድርገዋለች ማለት ነው ወንድማችን። ፍኖተ እየሰማሽ ከሆነ ሊንክ እየፈለገ ነው ወንድማችን። ፀሐይ አባልካለች። ሀይቲ ደግሞ ሀይቲ ምንድን ነው የላከችው? ቀለበት ነው እንዴ? ኧረ ፍኖተ ውጭ ነው፣ እየሞቀኝ ነው። ኧረ ምን ላውራው? የራሴን ምኞት ወይ ቀስ ብዬ ብናገር ደግ አለው። ግን እኮ ድምፅ እኮ እንዳይገባብኝ ስለፈለኩኝ ነው። ለዛ ነው ድምፅ አለ። ኧረ የለም። የበሩ ማለት የዶላር ምልክት የለም ለማለት ነው። አንተ የዶላር ምልክቱን ደብቀሻል? የለም እንዴ ኃይልዬ? ግን አለክ? ጠፍታችኋል በእውነት። እኔ እንጃ። የለም እኔ አላውቀውም። መቼ አውቀዋለሁ? ብዙም እኮ አላውቀውም። ያው ግን ምን አውቃለሁ ብለክ ነው። እስቲ በውስጥ አውራኝ በውስጥ። በእውነት ተናፍቃችኋል። እናንተ ግን ተናፍቃችኋል በእውነት አላችሁ። ግን እንኳን አደረሰክ ብያለሁ ደግሞ ኧረ ተይ 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 አትውረጂ ተይ። ኧረ 21 ሰው ነው የሚታየኝ እያለች ነው መቅዲ። የት ሄደው እንደሆነ አላውቅም። የሉም መሰለኝ። መቅዲዬ እንኳን ደህና መጣሽ። ነይ እስቲ ከፍ በይ ውዴ። ሀይሊና ከፍ በል እስቲ ወደ ላይ ከተመቸክ ማለት ነው። የሆነ ርዕስ አለኝ በአዲሱ ዓመት። አንቺም ተናፍቀሻል። እንኳን አብራ ደረሰን። ና ውጣ እስቲ። በአዲሱ ዓመት ርዕስ አለኝ በአዲሱ ዓመት ትንሽ አውራ እስቲ። ዛሬ ልጆቹ የሉም፣ ስራ በዝቶባቸው ነው መሰለኝ። መቅዲዬ ነይ ውጭ ውዴ፣ ነይ ተሰቀይ። ላይ ሊንክ አለ። መቅዲዬ ላይንሽ ካሮት ብትበይበት እያለችሽ ነው ማለት ነው። መቅዲ ዛሬ ጣል መሰለኝ። ሪታ ግን ምን አስበሽ ነው እስካሁን ድረስ የቆየሽው ምናምን ነገር? ወይ እስካሁን ድረስ ያልተሰቀልሽበት ምክንያት ግን ምንድን ነው? መቅዲ ነው የተሰቀይ እስቲ። እኔ ብቻዬን ስሆን ታውቃላችሁ በጣም ነው የሚያስጠላኝ። ሪታ የት ሄዳ ነው? ሪች የት ሄደች ነው? እንደዚህ ያቆላመስኩ እየጠራሁሽ እንኳን ብቃቲም 70 ሰው እየተመለከተሽ እኮ ነው። ዋው ነው ኃይልዬ። ገኒ ተመስገን። አንድ ሰው መጣውሽ። ተመስገን። እንኳን ሰላም መጣሽልኝ። እንኳን ደህና ቆየሽኝ ፍኖት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የፍኖት ቤተሰቦች እንዲሁም ቤተሰቦች እንዴት አመሻችሁ? እንኳን ደህና መጣሽ የኔ ውድ። እግዚአብሔር ያክብርልኝ። ስለመጣሽ እጅግ በጣም አመሰግናለሁ። እስቲ ተጫዎች። ርዕስ አለኝ። ርዕሱ ምን መሰለሽ? በ2015 እኔ ርዕስ ላይ መፈትፈት አልችልም። ያው ብቻሽን ሆነሽ ብቻ ሲሆን እንዴት እንደሚጨንቃቃለው እና ለነገሩ ችግር የለውም የምንችለውን ያክል ፈተፍታለሁ። በመጀመሪያ እንኳን አደረሰሽ ለእናታችን ለቅድስት ድንግል ማርያም
እርገት ባለችው እንኳን ደህና መጣሽልኝ ውዴ። ሰላም 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 ለእናንተ ራሂል ውድ ሀገሬ ልጆች ከላይ እስከታች ያላችሁት የእግዚአብሔር ሰላምታ ብዝዝት ይበልልኝ። እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት እንኳን አደረሳችሁ ብያለሁ እና እንኳን አብሮ አደረሰን። እንኳን ደህና መጣሽ። እንኳን ሰላም ጠበቃችሁ። መታለች እንዲሁም ፍኖት ብቻሽን ብቻ ቡሽ ጨንቃል። እኔም አልወድ በነገራችን ላይ ያው እንግዲህ አሁን የስራ ሰዓት የራት ሰዓት ነው መሰለኝ በያለንበት። ለዛ ነው እንጂ ያው የኛ ቤተሰብ አይጨክንም። ኧረ አይጨካከኑም እንደዛ ካልሆነባቸው። አሁን አፍ ላይ የራት ሰዓት ነው ለመናገር የሚቀርብበት የሚሰራበት የሚነሳበት ብዙ ጣጣ አለውና እንደዚህ ነው እልሻለሁና ፍኖት ርዕስሽ ምን ነበረ? እስቲ ትንሽ እኔና ሳርዬን ተንት ነው እንግዲህ ወጠናል ጋር አይ እንትን ራሄልዬ ከመጣችላት ግን ይቆራረጣል ልበልና እኔ እንደወርድ እሺ ፍኖትዬ ርዕስሽ ምንድን ነው? ርዕሴ አይ በ2015 በአዲሱ ዓመት ምን አስባችኋል? እቅዳችሁስ ምንድን ነው? ምን የመስራት እቅድ አላችሁ? እስቲ እቅዳችሁን ተንተን እናደርጉትና ለኛም ማስተምሩን እቅድ ያልያዝነውም እቅድ እንድንይዝ ማለት ነው። ለ2015 ሀገር መግባት አስባችኋል ይላልሽው? ኧረ በጌታ ምን መስራት አስባችኋል? ሀገር መግባት ሊሆን ይችላል፣ አረብ ሀገር እዚሁ መቀጠል ሊሆን ይችላል፣ ብዙ ነገር። ማይ ሲስተር ስልክ ኃይልዬ አመሰግናለሁ። ግን ለምን አትሰቀልም? ወደ ላይ አትመጣም? ሪቺዬ ፈትፍች እስቲ። እሺ ፍኖትዬ እኔ ለ2015 ለመናገር ይሄን ያው ብቻ ሰው ስለሆን ይሄን ብናደርግ ይሄንን ብናደርግ ብለን እናስብ እንችላለን። ሀሳብ ገደብ የለውም። እኔ ግን እውነት ለመናገር 2015 ሀገርም እገባለሁ ብዬ አላሰብኩም። እግዚአብሔር ከፈቀደልኝ እግዚአብሔር ፍቃድ ከሆነ 2016 እንደ እግዚአብሔር ፍቃድ አስቤያለሁኝ። ምን ለመስራት አስባችኋል አልሽው? እሱንም ቢሆን ይሄን እሰራለሁ ብዬ ፕሮግራም እና እቅድ ያስኩለት የለኝም። እውነት ለመናገር ያው ሁሉንም ሲደርስ አየዋለሁ እንጂ ብቻ 2015 ሰላም መድረስ ነው እንጂ ሀገርም የመግባት ይሄንን ደግሞ በቃ ይሄንን በ2015 ይሄን ማሳካት አለብኝ ብዬ ያስኩለት አላማ የለኝም። እሺ ሳርዬ እኔ ቆንጆ አይዞሽ፣ እግዚአብሔር ያለውን የሚሆኑ እኛን ነው ሳይሆን ሰው ያስባል እግዚአብሔር ይፈጽማል። ስለሆነ እንግዲህ እሱ በህይወታችን ላይ ያለው የእሱ ፍቃድ ብቻ ነው። ይሰማል ግን ወይስ የለውም? ይሰማል። ኃይልዬ መሰቀል ጥሩ አይደለም። ብዙ ህልም አለን፣ ትንሽ መኖር እንፈልጋለን። ኧረ ኃይልዬ ግን እንደዛ እኮ አይደለም። እንደዛ ለማለት ሳይሆን ላይ እንትን በልና ምንድን ነበረ ቤታችንን ጋብዝህና ትንሽ እንጨዋወት ለማለት ነው። አይ በርዕሱ ላይ ና ተወያይ በይው በቃ ባጭር አማርኛ። እስኪ ራሄል ደግሞ ምኞት አይከለከልም ይላል የሀገሬ ሰው እና እንግዲህ ያው እግዚአብሔር እሱ ያለው ነገንም ፈጻሚው እግዚአብሔር ነው። ያው እንደ እግዚአብሔር ፍቃድ ያው እኔም እንዳለች ዛሬ 2015 ያው የእሱ ፍቃድ ብቻ ነው። እኔ ይሄን እገባለሁ የምለው ቀንም አላቅም፣ እግዚአብሔር ነው የሚያውቀውና ያው ግን ሀገሬ ስገባ እኔ መጀመሪያ ቅዴ ማለት ነው አላማዬ 2 ወንድ 2 ሴት በአንድ ጊዜ 4 ልጅ መውለድ ነው። እግዚአብሔር ይስጥልኝ። 2 ወንድ 2 ሴት በአንዴ በቃ
እና ይሄ ነው እቅዴ። እግዚአብሔር አላማችን ያሳካልን። ያው መቼም እኛ ነገ እንሞታለን አለን፣ ነገ ምን እንሰራለን ስለሆነ የእሱ ፍቃድ በህይወታችን ላይ የእሱ እግዚአብሔር ያለው ይሁን ብቻ ነው የምላችሁ። አትሳቁ አሜን። በአንዶታች ይሆናል ይሆናል፣ እና ይሄን ይመስል አታስቢ፣ ይሆናል። ምኞት አይከለከልም፣ ደግሞም ይሳካልሻል። አዎ ሀያትዬ፣ ያው መንታ መንታ ነው እንዲያው በአንዴ እኮ ነው ደግሞ አራቱን ማለት ነው። ስሚ በዛው ዶክተር አብይ እንግዲህ ጥየቃ ከመጣ አይሰማ ኔትወርክ የለም። ይሰማል። ኧረ ግን ኃይልዬ እውነት ለመናገር እንዴት ነው የማያደርሰው? አንተ ጋር መሰላሉ አይደርስም፣ የእውነት አይደርስም። በቃ እሺ አንድ ቀን ይደርስ ይሆናል፣ ችግር የለውም። እንዴ ፍኖት ምነካሽ? ትጃጃለሽ እንዴ? እሱ እኮ እየቀለደብሽ ነው። አይ መሰላሉ አይደርስም እኔ ጋር አላ እንግዲህ አይ ሀገሩ አይመርጥም። የዩቱብ ሀገር እንትን የስትሪሚያርድ ሀገር አይመርጥም። እንደው ልጫወት ብሎ ነው። ጎሽ ግን ዩቱብ ምን እንዳለች ታውቂያለሽ? መልካምነት እና ከተማው ልበልልሽ እኔስ ገጠሬ ገጠሬ ከሸቱ ከማሩ ከወተትና ከቅቤው ናፍቆኛል። የኔ ወዳ አይዞሽ፣ አሁን ገብተሽ ሁሉንም ትዝቂዋለሽ። ምንም ችግር የለም። ብቻ አንቺ በሰላም ለሀገርሽ አብቃሽ። በቃ ምንም ችግር የለም። በቃ እኛ ጋር ላሞች አሉ፣ ፍየሎች አሉ፣ ሁሉም ነገሮች አሉ ከፈለግሽ ማለት ነው። እሺ ውዴ። በአንድ ጊዜ ምን ተጫወቱ እንጂ ኤልሳ ሰብ ላይክ ሁላችሁንም ከልብ ነው የማመሰግነው። ተጫወቱ፣ ፍቅር ዩቱብ ተጫወቱ፣ እውነት ተጫወቱ። ሪታ ራሄል ተጫወች። ኃይሌ እውነቱን ነው። ኃይሌ እውነቱን ነው። ብዙ ጣጣ አለው። ጎሽ የምን ጣጣ ህይወትዬ? የምን ጣጣ ነው ደግሞ? አረ ጣጣ የለውም። ዛሬ ግን ደበረኝ ስለሌሉ ማለት ነው። እና እንዴ ራሄልም ተከረበተች እንዴ? ተከረበተች። አይገርምም? እኔም ጀለስ ተደርጎብኝ ተጠርቼ እኔም እኮ ልውረድልሽ ነበር። እሺ በቃ መጣሁኝ። ጉዳይቶች ኮሜንታቸውን እያነበብሽ ጠብቂኝ። አብሽሪ። ያው የራስ ሰዓት ስለሆነባቸው ነው ማየ። እሺ ምንም ችግር የለውም። መልካምነት ለራስ ነው። በቃ አብሽሪ፣ እንሄዳለን። ለሚመጣው አመት በሰላም ያምጣልን። ሰላም ፍቅር ይዞልን ይምጣ። አሚን 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 ብያለሁ ውዴ። ኃይሌ እውነቱን ነው። መሰቀሉ ብዙ ጣጣ አለው። ህይወት ግን ምን አስበሽ ነው? እውነት ለመናገር ምን አስበሽ ነው? ፍኖት ተብዬዋ ከንቱ ከእናንተ ሰፈር የለም እያልሽኝ ነው? እንዲህ ከንቱ ምንድን ነው? ከንቱ እኮ ምንም አላማ የሌለው ከንቱ እኮ ነው። ከንቱ ማለት ምንም አላማ የሌለው ከብት ከሆነ ኦኬ፣ ከብት ከሆነ ኦኬ። እንጂ ተይ አንቺ ልጅ ተይ ግን ተው እህቶቼ። ምናት
አትመኙ ትጎዳላችሁ። እንኳን ማናት አይሱት ቀርቶ የመጣም የለ። አንድም እ እሺ አንቺስ የራስሽን ፈተፈሽ እንደ እስካሁን እኔ በሳይለንት ነበረ። ብትፈተፍሽም እኔ በሳይለንት ስላልሰማሁሽ በዛውም ቤትሽም ጭር እንዳይል። ያንቺስ የ2015 እቅድሽ ምንድን ነው? እኔ አልሰማሁም፣ ሳይለንት ነበርኩኝ። ያው ኤልስዬ ምን ብላለች መሰለሽ? ተው እህቶቼ መንታ አትመኙ ትጎዳላችሁ። እንኳን መንታ ቀርቶ አንድም አምጦ መውለድ ከባድ ነው። ምኞት አይከለከልም። የወለምታ ግልግል ያውቃል። አይ በነገራችን ላይ እኔ መንታ ነው የምፈልገው። ያው እግዚአብሔር ከሰጠኝ አሁንም ቢሆን ያው ከመንታ ንቅንቅ አልልም። እንግዲህ የሚሰጠኝ እሱ ነው፣ ግን መንታ ነው የምፈልገው እና እኔ ወደ ኢትዮጵያ ስገባ በድጋሚ ተናግሬያለሁ፣ ግን ልናገር። እኔ ወደ ኢትዮጵያ ስገባ በአዲሱ ዓመት ቤተሰቦችን እግዚአብሔር በሰላም ያገናኘኝ ከናፈቁኝ ቤተሰቦቼ ጋር ሀገሬ የናፈቀኝ ሀገሬ ሁሉም ነገር በሰላም ያገናኘኝ እግዚአብሔር። ከዛ በኋላ ያው ጥሩ የራሴን ነገር ጀምሬ ያው መንታ ልጅ መውለድ እኔ እኮ መንታ ስትይ ራሄል ነበረች መሰለችኝ እንጂ አንቺ አልመሰለሽኝም። ለማንኛውም አንቺም ከሆንሽ እንግዲህ የልብሽን መሻት እግዚአብሔር ፈጽምልሽ። ያው ሰው የተመኘውን ሲሆንለት ደስ ይላልና እንግዲህ ውስጥሽ ያለውን ስሜት እና ፍላጎት ነው የተናገርሽው። ያሳካልሽ። ሌላ ምን ይባላል? የተመኘውን ሰው ሲያገኝ ደስ ይላል። እውነት ነው። እግዚአብሔር ያሳካዋል ብዬ ተስፋ አደርጋለሁ። ይሳካል። አዎ አብሽር፣ የማይሳካ የለም። ሲያስፋል እግዚአብሔር ይፈጽማል ነው። ፍጻሜውን ያሳምርልሽ። አሚን አሚን። ሁላችሁንም ከልብ ነው የማመሰግነው። ግን እናንተም የልባችሁን መሻት እግዚአብሔር አምላክ ይሙላላችሁ። ሁላችንም ያው ግን ደግሞ ምን አለ ፋኖ የምትባዩ ከንቱ ከእናንተ ሰፈር የለም እያልሽ ነው? ምንድን ነው? ምን ብለሽ ነው? ከንቱ ትላለች። ከንቱ ምንድን ነው? ከንቱ ሰው እህቶቼ ማንነት መንታ አትመኙ ትጎዳላችሁ። እንኳን መንታ ቀርቶ አንድም አምጦ መውለድ ከባድ ነው። ምኞት አይከለከልም። የተመታ ግልገል ይውልቅ እንዴ! ማናት የቆመለች እና እኔ የለሁበትም ብላለች ኤልስዬ። እውነት በቃ እኔ የለሁበትም። መንታ ልጅ አስፈርቷታል። እኔ ስለምፈልግ ችግር የለውም። ለማንኛውም ልውጣ። ቤት አለሽ ወይ እያለች ነው። መልካምነት ለራስ ነው። ቤት አለሽ ወይ? እንዴ ቤት ከሌለኝ ልጅ መንታ ልጅ መውለድ አልችልም ወይ? ተው 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 ተው። ቤት ሳልሰራ እያለን እዚህ እድሜያችን እንዳንጨርሰው። ቤት አለሽ ወይ? ወይኔ ሁለት ልጅ ሲሆን ማሳሰባት እንዴ! ችግር የለውም ልጅ በድሎ ያድጋል ይላል የሀገራችን ሰውና ያው እንግዲህ እኔ ሀገሬ መግባት የምፈልገው 2020 ላይ ነው። አረ ታይ 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 እንዴ! በሰላም ነው። በጣም ረዘመ እኮ። ማናት ጽጌ? ወይ ጉድ! እኔ ሀገሬ መግባት የምፈልገው 2020 ላይ ነው። እስከዛ ግን የምሰራውን ነገር እዚሁ ሁኜ የ5 ዓመት እቅድ አቅዳለሁኝ። በማዳም ፍችን 2000 ማለት አሁን 5 ዓመት ማለት ነው። ከ5 ዓመት በኋላ እንዴ አስበሽዋል? እንግዲህ ጽጌ ያው እንግዲህ የ5 ዓመት መልሳ ዓመት በነገራችን ላይ እሷ እንደዚህ ቁርጥ አድርጋ 5 ዓመት ብለዋለች። ግን እኛ ለራሳችን ብዙን ጊዜ የሚመጣው ዓመት እንገባለን። የሚመጣው ዓመት ይቅርና አሁን ጨር ላይ ይገባለሁኝ የካቲት ለፋሲካ ለገና እንልና ቀኑ አሁን ገና አዲስ ዓመት ሲመጣ ለገና ታያለሽ፣ ገና ሲመጣ ለፋሲካ ታያለሽ እና እንዳውም ረዘም አድርጋ እሷ እውነቱን ነው የተናገረችው ማለት ይቻላል። ስደት ብዙን ጊዜ ባሰብንበት አንገባም እና እንግዲህ
የራሷ ደግሞ 5 ዓመት ደግሞ ያሰበችበት ምክንያት ሊኖራት ይችላል። ጽጌዬ 5 ዓመት እግዚአብሔር ያውቃል። የሚቀበል አይደለም። እግዚአብሔር ያውቃል በሁሉም ነገር ማለት ነው። እሺ ውዴ ልውጣ፣ ኮሜንት እንዲኮመትልኝ ሁላችሁንም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ኃይልዬ ጽጌ ብሏል። ጽጌዬው ብሏል። እንግዲህ ያው ኃይልዬ ለምን እንደረጣህ አላውቅም። በቃ እኔ አኩርፌያለሁ። ለማንኛውም ሁላችሁንም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር በሰላም ለሀገራችን ያብቃን። ሰላማችሁ ብዝት ይበልልኝ ውዶችዬ። እንኳን ለእናታችን ለቅድስት ኪዳነ ምሕረት አደረሳችሁ አደረሰን ብያለሁ። ሰላማችሁ ብዝት ይበልልኝ።